ኢትዮጵያና ሶማሊያ የባህር በርን በተመለከተ የሚያደርጉት ንግግር አሁንም መቀጠሉን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናግረዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የተናገሩት ፕሬዝዳንቱ ሀገራቸው ለኢትዮጵያ ወደብ ለመስጠት ፈቃደኛ መሆኗን ጠቅሰው ነው ንግግር እየተደረገ መሆኑን የጠቆሙት። በሀገራቸው ሶማሊያ በሰላም ማስከበር ተልዕኮ ላይ በተሰማሩት ኢትዮጵያና ግብጽ መካከል ያለውን ግንኙነት በተመለከተ አስተያየታቸውን የሰጡት ፕሬዝዳንት ሐሰን ሼክ መሐመድ በሀገራችን የውክልና ጦርነት አይኖርም ሲሉ የተደመጡበትን ቃለ መጠይቅ ኢያሱ በለጠ ተከታትሎ ተከታዩን ዝርዝር ዘገባ አዘጋጅቷል። ኢትዮጵያ ባለፉት 14 ዓመታት በአባይ ወንዝ ላይ ስታካሄድ የቆየችው የታላቁ የህዳሴ ግድብ ግንባታን አጠናቃ ባለፈው ጳጉሜ 4 2017 ዓ.ም በደማቅ ሁኔታ ካስመረቀች በኋላ የባህር በር ወደሚያስገኙ እንቅስቃሴዎች ፊቷን ማዞሯ ይገለጻል። ከግድቡ ወደ ወደቡ የሚል መፈክሮችም ይደመጡ የጀመሩት ከግድቡ ምርቃት ወዲህ ነው። የባህር በር የማግኘት ጉዳይ የኢትዮጵያ የህልውና ጥያቄ ስለመሆኑ በተደጋጋሚ የሚጠቅሱት ጠቅላይ ሚኒስትር አብይ አህመድ በቅርቡ እንኳን በፓርላማ ተገኝተው ባደረጉት ንግግር ኢትዮጵያ ለቀይ ባህር እጅግ ቅርብ የሆነች ሉዓላዊ ሀገር ናት፣ የባህር በር የግድ ያስፈልጋታል ሲሉም ተደምጠዋል። ኢትዮጵያ በአባይ ወንዝ ላይ ያላትን የተጠቃሚነት ፍላጎት ለዘመናት ስትቃወም የቆየችው ግብጽ በበኩሏ ይህን የባህር በር እቅድ በመቃወም ከፊት ከተቀመጡ አካላት መካከል አንዷ ሆና ተገኝታለች። ተደጋጋሚ ክሶችን በኢትዮጵያ ላይ እያቀረበች የምትገኘው ግብጽ ኢትዮጵያ የባህር በር ልታገኝባቸው ከሚችሉ ሀገራት ጋር ይህን የሚቃወም እንቅስቃሴ እያደረገች እንደምትገኝም የሚወጡ መረጃዎች ይጠቁማሉ። በኢትዮጵያ ላይ ጫና ለማሳደር ዘርፈ ብዙ ጥረት እያደረገች ያለችው ግብጽ ከቅርብ ጊዜያት ወዲህ ከኢትዮጵያ ጎረቤቶች ጋር የምታደርጋቸውን ግንኙነቶች እያጠናከረች የምትገኝ ሲሆን በፕሬዝዳንቷ አብዱልፈታህ አልሲሲ በኩል የኢትዮጵያን የቀይ ባህር የወደብ ፍላጎት እንቃወማለን ብላለች። በግብጽ አስተባባሪነት የተመሰረተው እንዲሁም ሶማሊያና ኤርትራን ያቀፈው የሶስትዮሽ ትብብር በዋናነት የቀይ ባህር የብቻ ተጠቃሚነት ላይ የተመሰረተ ሲሆን ሀገራቱ ኢትዮጵያ የቀይ ባህር ዳርቻ የንግድና የባህር ኃይል ለማቋቋም የምታደርገውን እንቅስቃሴ የሚቃወሙ መግለጫዎችን ከአስመራ ሌላ ጊዜ ደግሞ ከካይሮና ሞቃዲሾ ሲሰጡ ቆይተዋል። ግብጽ በኢትዮጵያ ላይ የምታሳየው ያልተገባ እንቅስቃሴ የአፍሪካ ቀንድን የማተራመስ የቀጠለ ፖሊሲዋ መሆኑን የሚጠቅሰው የኢትዮጵያ መንግስት በበኩሉ የባህር በር የማግኘት ጉዳይ ቅድሚያ የሚሰጠው መሆኑን በማንሳት የተለያየ እንቅስቃሴ እያደረገበት እንደሚገኝ ይጠቀሳል። ኢትዮጵያ የባህር በር ልታገኝባቸው ከምትችልባቸው ሀገራት መካከል አንዷ የሆነችውና ኢትዮጵያ ከሶማሌላንድ ጋር ተፈራርማ የነበረውን የባህር በር ስምምነት የተቃወመችው ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ይህን የባህር በር የማግኘት ጉዳይ በተመለከተ ከቢቢሲ ፎከስ ኦን አፍሪካ ጋር በነበራቸው ቃለ ምልልስ ላይ ያነሱት ሲሆን ኢትዮጵያ የሶማሊያን ወደብ ብትጠቀም ችግር የለብንም ሲሉም ተደምጠዋል። ሀገራቸው ከኢትዮጵያ ጋር የወደብ አገልግሎት ጉዳይን የተመለከተ ንግግር እያደረገች መሆኗን ያነሱት ፕሬዝዳንቱ ይህ ንግግር ገና መቋጫ እንዳላገኘም አመልክተዋል። የጋራ ጥቅሞቻችንን ለማስጠበቅ ያለን አማራጭ መነጋገር ነው። ይህን የሚረዱ ውይይቶች እያካሄድን ነው። እስካሁን አልተቋጩም። ኢትዮጵያ ለንግድ የሚያገለግላትን የባህር በር ከሀገራችን ብታገኝና ብትጠቀምኛ ችግር የለብንም። ፕሬዝዳንቱ በዚሁ ቃለ ምልልሳቸው ላይ አክለውም በሀገራቸው በሰላም ማስከበር ተልዕኮ ላይ በተሰማሩት ኢትዮጵያና ግብጽ መካከል ስላለው ግንኙነት በተመለከተ ማብራሪያ የሰጡ ሲሆን የሀገራቱ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት እንደሌለ በመግለጽ የውክልና ጦርነት አይኖርም ሲሉ ተደምጠዋል። በሁለቱ ሀገራት መካከል በሶማሊያ ምድር የሚካሄድ ጦርነትን ሶማሊያ እንደማትፈቅድ ያነሱት ፕሬዝዳንቱ ሀገራቱ በሶማሊያ ሰላም ማስከበር የተሰማሩት በተራራቀ ቦታ መሆኑን በማንሳት ወደ ግጭት ውስጥ ሊገቡበት የሚችሉበት እድል እንደሌለ ተናግረዋል። አክለውም ሀገራቸው በጦርነት መሰላቸቷን በማንሳት ተጨማሪ አዲስ ጦርነት አንፈልግም ነው ያሉት። ሶማሊያ ከሁለቱም ሀገራት ጋር ጥሩ ግንኙነት አላት። ሁለቱም ሀገራት በሀገራችን መጥተው እንዲዋጉ አንፈቅድም። ብዙ የራሳችን ችግሮች አሉብን። በተጨማሪም የራሳችን ግጭት አለብን። ሌሎች ሀገራት እዚህ መጥተው በላያችን ላይ እንዲዋጉብን አንፈልግም። ያፈጽም አይሆንም። ከዚሁ የግብጽ ወታደሮች በሶማሊያ በሰላም ማስከበር ተልዕኮ መሰማራታቸውን በተመለከተ በወቅቱ ኢትዮጵያና ሶማሌላንድ የአፍሪካ ቀንድ መረጋጋትና ደህንነትን አሳሳቢ ያደርገዋል የሚል ቅሬታ ማቅረባቸው የሚታወስ ነው።